እዚህ አካባቢ ምን ሊያደርግ ይመጣል አቶ ፍጹም? ከዛ በተጨማሪ ወደ መንደር ዳር ስትወጡ ደግሞ አብዛኞቹ ሴተኛ ዳሪዎች ናቸው። አንተ ማን ስለሆንክ ነው ስለኔ ተማኛለህ? መጀመሪያ ረጋግተህ የምታወራ ከሆነ ረጋ ብለህ አውራ። ከአንተ ጋር ንግግር ብኖረኝ አሁን በጣም አብዛኛውን ሰው አይተኸው ከሆነ ከሚስቱ ጋር የሚያደርገው ሴክስ እኔ እንጃ ምንም የአጥጋቢ የሚባል አይደለም። ማሳጅ ቤት ተብሎ የሚጠራው ለከቨር ብቻ ነው። ውስጡ የሚሰራው ሌላ ነገር ነው። መጀመሪያ ተረጋጋ። እሷው እኔ እኮ ጥበቃ በር ላይ ያቆምኩት ማንም ሰው ያለ ፍቃድ እንዳይገባ ብዬ። ይሄ ማሳጅ ሲደረጉ ኢትሶቤስ ወንድ ነው መቼም ትረዳዋለህ። መነካት የሌለባቸው ቦታዎች አሉ ምናምን። እየተከታተልን ነው ማለት ነው ተመልካቾቼ። እንግዲህ አቶ ፍጹም ወዴት ነው እየሄደ ያለው? ልጅቱ ማናት? ስምህን እየጠራች ነው። ማናት? ንገረኝ። ጠይቂያት። ማናት? እኔ እነግርሻለሁ። እኔ ሊሊ እባላለሁ። የኔ ቆንጆ፣ እኔ ደንበኛው ነኝ፣ የማሳጅ ቤት ደንበኛው ነኝ። በደንብ አድርጌ ማሳጅ አደርገዋለሁ። ባልሽን በደንብ እንከባከበዋለሁ። ማሳጅ ደግሞ ማሳጅ አይደለም የኔ እናት። የምታደርገውን ነገር በሙሉ የምታደርገው እሱ ላይክ በቃኝ እስኪል ድረስ። እዛ ጋር ግን እንደዛ አይደለም። ሚስቱ ጋር ሲሆን እንደዛ አይደለም። ኤቭሪቲንግ በሊሚት ነው። ሶ እዚህ ጋር መርጦ የሚመጣው ለዛ ነው። እኛን እንዲመርጠን ደግሞ የሚፈልገውን አገልግሎት እያንዳንዱን በደንብ እንሰጣለን። ምን ማለት ነው? መጀመሪያ ተረጋጋ። እሷው እኔ እኮ ጥበቃ በር ላይ ያቆምኩት ማንም ሰው ያለ ፍቃድ እንዳይገባ ብዬ። ይኸውልህ ፍጹም፣ ወደዚህ ቦታ ላይ የመጣችው ትትና ትዳሯን ለማዳን ፈልጋ ነው። ትዳሯን ለማዳን እስከሞከረች ድረስ ደግሞ በዚህ መንገድ ትሪት ልታረጋት አይገባም። አንተ ዞር በል። ይኸውልህ እባክህ፣ ይሄ አይደለም ትክክለኛ መንገድ። አንዴ ዞር በል። ካሜራውን አጥፋ። አሁን በጣም አብዛኛውን ሰው አይተኸው ከሆነ ከሚስቱ ጋር የሚያደርገው ሴክስ እኔ እንጃ ምንም የአጥጋቢ የሚባል አይደለም ለነሱ። ገብተዋል አይደል? እኔ በጣም ከብዙ ወንዶች ያየሁት ይሄንን ነው። ሚስቶቻቸው ይሄ እንዴት ነው ልጅ ለመውለድ ነው እንጂ ለደስታ የሚያደርጉት ሁላ አይመስለኝም። ለትዳር ታማኝ እንደሆንክ ነው የምታስበው። እሷን የምጠራበት መንገድ ቁልምጫ የተለያየ ነገር ሊኖር ይችላል። ስለ ትዳር ታማኝነትና ጥርጣሬ አንተ የምታወራው አንተ ላይ የያዝነው ማስረጃዎች አሉን ለትዳር ታማኝ እንዳልሆንክ። እሷ ደግሞ ለእኛ የተለየ አይነት ነገር ነግራናለች። አንተ ላይ እንድንጣራ ብዙ ነገር አድርጋ ነበርና ለትዳር ማትታም በሌለውበት ቤቴን ሰው ታስገቢያለሽ። በትክክል ማሳጅ ለመደረግ ይመጡና ያው በቃ የምናደርጋቸው ነገሮች አሉ። ገብተዋል አይደል? ይሄ ማሳጅ ሲደረጉ ኢትሶቤስ ወንድ ነው መቼም ትረዳዋለህ። መነካት የሌለባቸው ቦታዎች አሉ ምናምን ሶ መሳሳታቸው አይቀርም እና አዳም ሞመንት ኦኬ ብር ጨምሩና እንደዚህ ምናምን ይባላሉ። ኤክስትራ አገልግሎት ማለት ነው። ይስማማሉ፣ ይሰራሉ፣ ተመልሰው ይመጣሉ። በዛው ደንበኛ ይሆናሉ ነው ደ ፖይንት። አሰራሩም እንደዛ ነው። መጀመሪያ የማያውቁ ወንዶች በጣም አብዛኞቹ እንደዛ ነው። አንተ ማን ስለሆንክ ነው ስለኔ ተማኛለህ? መጀመሪያ ረጋግተህ የምታወራ ከሆነ ረጋ ብለህ አውራ። ከአንተ ጋር ንግግር ብኖረኝ ንግግር ቢኖረኝ ምናምን የሚባል አይደለም። መጀመሪያ መረጋጋት ካለብህ መጀመሪያ ተረጋጋ። ነገሮችን እናስተካከል። እቺ ልጅ ትዳርን ለማዳን ወደዚህ ቦታ ላይ መጣችው። አንተ ደግሞ ለትዳር ታማኝ አይደለም፣ ግን እሷን እየሆነች ነው። አትደጋግም። ሶ ሞር ኢንቨስት ሲያደርጉ ነው የተሻለ ብለው የሚያስቡትን ሰው የሚወስዱት። ሶ ከሱ የተሻሉ በጣም ብዙ ሰዎች ይመጣሉ። ኢቨን ባለሀብቶች፣ በጣም ብዙ ባለሀብቶች ይመጣሉ። እሱ እንደውም ምን እንጃ ከሱ በታች ያሉ በጣም ብዙ ሰዎች አሉ። ግን ከሚመጡት ሰዎች አንጻር ኖርማል አይነት ሰው ነው ብንለው ይሻላል። ባለሀብት ነው፣ ግን ከሱ በጣም የተሻሉ ሰዎች አሉ። ቦታው ላይ የሚመጡ ብዙ ሰዎች አሉ። ሰላም ውድ የገመና ሾው ተከታታዮቻችን እንደምን አላችሁ? እንግዲህ ያለፈውን ኬዛችን እንዳያችሁት ቆንጆ በሆነ ሁኔታ ጨርሰን ወንጀለኞችን ለህግ አቅርበን የተበደሉ ሰዎችን ደግሞ እንባቸውን ለማበስ የቻልነውን ነገር እያደረግን ያለ ነው። በነገራችን ላይ ተመልካቾቻችን በጣም ሳናመሰግናቸው አናልፍም። ምክንያቱም እናንተም እንደ ሁል ጊዜ ሁሉ እኛን ተተባበሩን ያላችሁ። ቻናላችን እንግዲህ 50,000 ሰብስክራይበር አልፎታልና ለዚህ ደግሞ ዋነኛውን ድርሻ የምትወስዱት እናንተ ናችሁ። ለዚህ በጣም እናመሰግናችኋለን። እንደ ሁል ጊዜውም ቻናላችንን ሰብስክራይብ፣ ሼር፣ ኮፒ ሊንክ እያደረጋችሁ ከኛ ጎን መሆናችሁ እንድታሳውቁን በአክብሮት እጠይቃለሁ ማለት ነው። ይህ ገመና ሾው ነው። የተበደሉ ሰዎች እንባቸው የሚታበስበት፣ በዳዮች ወንጀለኞች ለህግ የሚቀርቡበት ነው። ዛሬም እንግዲህ ከአንድ እህቴ ጋር አንድ ኬዝ ይዘን ተመልሰናል ማለት ነው። በስልክ እኛን እንዳገኘችን በጣም ጠለቅ ያለ ነገር የሚፈልግ እንግዲህ ብዙ ነገር ይኖራል ብለን የምናስበው ኬዝ ነው። ሁልጊዜም ለእናንተ ይዘንላችሁ የምንመጣው ኬዞች ጥልቀት ያላቸው እነዚህም ተደርጓል ብለን የምናስባቸው አይነት ስለሆኑ ከኛ ጋር አብራችሁን ቆይታችሁ ያንን ኬዝ እንድትከታተሉኝ በአክብሮት ጋብዛለሁ። ወደ እህቴ ሄዳለሁ ማለት ነው። ሰላም። መጀመሪያ ከስምሽ ልነሳና ለእኔም ለተመልካችም ስምሽን ግለጭልኝ። ስሜ ትትና ይባላል። እሺ። የባለቤቴ ስም ደግሞ ፍጹም ይባላል። እሺ ትትና ፍጹም፣ ወደኛ ጋር ምን አመጣሽ? እንዴትስ አገኘሽን? እናንተን እከታተላችሁ ነበረ። የምትሰሩት ስራ በጣም አሪፍ ነው።
እና በነግራችሁ ችግሬን ትንሽ ታቀሉልኛላችሁ ብዬ ነው የደወልኩላችሁ። እሺ እንግዲህ ያው ይመስለኛል ወደኛ ጋር ከመምጣትሽ በፊት የተወሰነ ቻናላችንን ጎብኝተሻልና እንዳየሽው ነው ሁልጊዜም በቻልነው አቅም ነገሮችን ለማቅለል እንዲሁም ደግሞ አልተፈጸሙም ብለን ማናሰባቸው ነገሮች የሉምና እያንዳንዳቸው ነገሮች በቻልነው አቅም ለመፍታት ነው የምንሞክረው። እንግዲህ ያንቺን ችግር ጥሩ በሆነ መንገድ እንፈታለን ብዬ ተስፋ አደርጋለሁ። ወደ እኔ ምንድን ነው ያመጣሽ? ምን እንዲፈታልሽ ነው የምትፈልጊው? ወደ እናንተ ያመጣኝ ትንሽ ያሳሰበኝ ነገር ስላለ እሱን አጣርታችሁ እንድደርሱልኝ ነው። እኔና ፍጹሜ በትዳር 5 ዓመታችን ነው እና በ5 ዓመት ውስጥ የ3 ዓመት ልጅና 1 ዓመት ከ6 ወር ልጅ አፍርተናል። ፍጹሜ ማለት በጣም ትሁት፣ ሰው ወዳጅ፣ ለስራው ታማኝ፣ ሃይማኖቱን ወዳድ፣ በጣም የሚወደኝ መወደው በጣም በቃ እንዴት ብዬ ልነግር በጣም ነው የምንዋደደው። በቃ የሚያስቀና ትዳር ያለን ሰዎች ነን። ከትዳርም በፊት የነበረን ጓደኝነት ጊዜ በጣም አሪፍ ነበረ። አሁን እዚህ ደረጃ መድረሳችን አይደለም። ከዚህ በፊት ሳንቀባ በፊት ጎበዝ ነበር፣ ይሰራ ነበረ። ስራ ተቀጥሮ ነበር የሚሰራው። ከዛ እያለ የቤተሰብ ውርስ የሆነች ቦታ ነበረችው። ከዛ በኋላ ያችን እንትን ብሎ እያለ አሁን አስመጭና ላኪ ነው። በስሩ ብዙ እንትኖች አሉ፣ ስራዎች አሉ፣ ሰራተኞች አሉ። በቃ በጣም ትሁት የሆነ ባል ነው ያለኝ። ግን አሁን ምን እንደሆነ አላውቅም። አሁን አመት እንደዛ አካባቢ እና ድሮ በጣም ነበር በቃ እንጃ በስማ ከስራ ሲገባ ሲወጣም ከልጆቹ ጋም ከኔ ጋም ያለው ነገር በጣም ነበር የሚያስቀናው። እኔ ራሱ በራሴ ቀና ነበር እና አሁን ግን ትንሽ በቃ እንደ ድሮ አይደለም። የባህሪ ለውጥ ይመጣል። ልጆቹን ይስማል፣ ይበላል፣ መተኝቶ መውጣት ነው ምናምን እና ከሰውም የሆነ ነገር ሰምቻለሁ እና ያንን ነገር እናንተ ደግሞ ስለምታጣሩ ያንን ነገር እንድታግዙኝ። ያው በቻልነው አቅም እንግዲህ ነገሮችን ለመፍታት ነው የምንሞክረው ብዬሻለሁ። እንግዲህ ባለቤትሽ ላይ እንግዳ የሆነ ባህሪ ማየት የጀመርሽው ያለፉትን 1 ዓመት ነው። ስለዚህ ከዛ 1 ዓመት በኋላ ያላችሁ ግንኙነት እንደ በፊቱ አይደለም፣ ወይ ደግሞ አንቺ የምትቀኝበት እንደነበረው ቆንጆ ነው የነበረኝ ትዳር እንደምትይው አይደለም። ከሆነ ጊዜ በኋላ የተቀዘቀዘ ነው ብለሻል እና ጥርጣሬሽን ከየት አመጣሽው? የሰው ወሬ ነው ወይስ አንቺ ራስሽ ተከታትለሽ ያየሽው ነገር ነበር? ማለት ቤትም የሚያሳየኝ ነገሮች ነበሩ። ማለት ይመጣል፣ ይበላል፣ ልጆቹን ይስማል፣ በቃ አልጋ ላይም መጥቶ ተኝቶ ብቻ መሄድ ነው። ይሄ አንድ ጥርጣሬ ነው። ማለት እንደ በፊት አለመሆኑ እንትን ብሎኛል። ሲቀጥል ደግሞ የሆነ ማለት ታይቷል ማለት አይተነዋል የሚል ወሬ ደርሶኛል። እኔ አላየሁትም፣ አይተነዋል የሚል ነው ደረሰኝና እናንተ ደግሞ እንዲህ አይነት ነገር ስለምታጋልጡ ሰውን ስለምታግዙ እንድታግዙኝ። እንግዲህ የቻልነው ነገር እንደምናደርግ ቅድምም ደግሜ ነግሬሻለሁ። ባለቤትሽ ላይ አንዳንድ ነገሮችን ለማጣራት እንደው ምን ላይ ነው ያለው፣ ምን እየሰራ ነው፣ እንዲሁም ደግሞ ጥርጣሬሽ ከየት መጣ የሚለውን እያንዳንዱ ነገር ለመፍታት እንሞክራለን። እንግዲህ ብዙ ኬዞች ነበሩ፣ ግን ከዚህ በተጨማሪ ብዙ የነገርሽኝ ነገሮች ነበሩና እስቲ ምን አይነት ነገር አለ፣ ከጀርባው ምን አይነት ነገር ይኖራል የሚለውንም ለማጣራት ነው ወደዚህ የመጣ ነውና እንዳልሽው ነው። መጀመሪያም ስንገባ እንግዲህ ጥሩ ኑሮ የምትኖሩ ሰዎች ናችሁ። እንግዲህ ይሄ ኑሮ የመጣው ደግሞ ከትልቅ ልፋት በኋላ የጋራ ፍቅር ስላላችሁ ነውና እነዚህን ነገሮች ሁሉ አፍርታችሁ ይሄ ጎደለ የሚባል ነገር ከሌለ ወደ ውጭ ሊታይ አይችልምና እንደው ምን ጎሎት ሊሆን ይችላል ውጭ ማየቱን የጀመረው ያን እንክብካቤ ቀነሰው ብለሽ ታስቢያለሽ? አሁን ላይ እኔ እንጃ ማለት ስለወለድኩ ነው የሚል ሀሳብ አለኝ። ምክንያቱም ብዙ ሰዓቴን ወደ ልጅ አሁን 1 ዓመት ከ6 ወር የወለድኩት፣ ከሱ በፊት የ3 ዓመት ልጅ አለኝ። አሁን ደግሞ በቅርቡ ነው የወለድኩት 1 ዓመት ከ6 ወር ልጅ አለኝ እና ብዙ ትኩረቴን በእርግጥ ወደ ልጅ አድርጌያለሁ። ያም ነው ብዬ እንዳላስብ እሱም ልጁን ይወዳል። ያው ልጃችን የጋራ ነው። ግን እንደዛም ሆኖ እንደዚህ አይነት ባህሪ በፊቱ ልጅ አላየውበትም እና አሁን ያመጣው ባህሪ ነው። ይሄ በቅርብ ጊዜ የመጣ ነው እና
በቃ እንዴት ልበልክ ሌላ ሰው ማለት ክፋት ኖሮት ወይም ሌላ ባህሪ ምናምን አጉል ባህሪ ደግሞ መጠጥ አይጠጣም ምን አይል ሳቀው እንትን አይልም እና ለቤቱ ታማኝ ነው ለልጆቹ ለትዳሩ ታማኝ የሆነ ወንድ ነው እና አሁን ይሄንን ነገር ምን እንዳመጣው አላቅም ብቻ ውስጥ ያው ታይቷል የሚለው ነገር ስላለ ለማመንም ከብዶኛል ብቻ ሁለት እንትን ውስጥ ነው እንግዲህ ብዙ ጊዜ በተለምዶ ከባለትዳሮች ልጅ ከወለዱ በኋላ ብዙ ጊዜ ሚስቶች እንክብካቤያቸውን ወደ ልጃቸው ያደላሉና በዛ ደግሞ ባሎች ትንሽ የመከፋት የመቅናት ስሜት ይኖራቸዋል የመጀመሪያው ላይ ያ ስሜት ተሰምቶት ላንቺ አላሳየሽ ይሆናል የመጀመሪያ ልጃቸው ላይ ግን ሁለተኛ ልጁ ላይ በጣም ተገልጦ ያ ስሜቱ ወጥቶ ቢሆንስ እንደው ቀርበሽ ለማውራት ሞክረሻል ቀርቤ አላናገርኩትም ግን ያው ባህሪ ለውጦቹን እለት በእለት እያየው ነው ቀርቤ እንደነው ምናምን አላልኩም ግን እኔም ፍቅሬን አልቀነስኩበትም እንደ በፊቷ ነኝ እኔ እንደ በፊቱ ነው መንከባከበው ሲመጣ ምንም ሲልም ግን የሱ እንትን ሆነ በቃ መጥቶ ተኝቶ መሄድ ብቻ ሆነ በቃ እንደ በፊቱ እንደሚስቱ እንትን አይለኝም አሁን የጠራሽኝ እንግዲህ ይሄንን ነገር እንድናወራ ቤትሽ ነውና ነው ሲመጣ እንግዳ ነገር ሲሆንበት ድንገት ካየ ምንም አይነት ስሜት አይሰማውም ወይ አንቺ ላይ የተለየ አይነት ባህሪ ያሳይሽም አሁን በቃ እንደ ኖርማል ሰው ገብቶ ልጆቹን ይስማል ምግብ ይበላል ከዛ ገብቶ ይተኛል ጠዋት ወደ ስራ የዕለት ተዕለት ህይወቱ ይቀጥላል በፊት ግን ይገባል እንቀለዳለን እንጫወታለን በጣም እንላፋለን ምናምን እና ያ ነገር አሁን ቀንሶብኛል እሺ አንቺ ካየሽው የባህሪ ለውጥ በተጨማሪ ውጪ ላይ አንዳንድ ጥርጣሬዎች አሉኝ ከሰው የሰማሁት ብለሽኝ ነበርና ያንቺ ጥርጣሬ እንዳለ ሆኖ ነገርሽኝ ቤት ውስጥ ያለው ነገር መቀነሱ ነው ውጪ ላይ አለ የምትዩ ባህሪ ወይ ደግሞ ያንዳንድ ሰዎች ጥቆማ ካለሽ እስቲ ስለሱ ትንሽ አጫውሽኝ አይተነዋል የሚል ጭምጭምታ ነው ማለት አይተነዋል ነው ያሉኝ ሄጃ ላየውም በርግጥ አልተከታተልኩትም ግን አይተነዋል እንደዚህ ከአንድ ቦታ ላይ እንደዚህ አይተነዋል የሚል ነገር ሰምቻለሁ እና እናንተም ይሄንን ነገር አጣርታችሁ እንድትደርሱልኝ እሱን እንግዲህ መጀመሪያ ካንቺ አንዳንድ ነገሮችን ወስዳለን እንደዚህ ደጋግሜ የሚጠይቅሽ አንዳንድ ነገሮችን በደንብ ለኛ ስለሚያስፈልገን ነው ያንቺ የምትናገራቸው እያንዳንዱ ነገሮች ለኛ በተቻለ አቅም ግብአት ነው የሚሆኑንና እሱን በደንብ ለማወቅ ነው ባለቤትሽ ነው እንግዲህ ጥሩ መዋደድ ነበራችሁ ከዚህ በፊት ከዛ ውጪ ደግሞ የ3 ዓመት ልጅ እንዲሁም ደግሞ ትንሽዬ ልጅ አፍርታቸዋል እነዚህ ሁሉ ነገር ተፈጥረው አሁን ላይ ባህሪው እንግዳ ሲሆንብሽ ቁጭ ብለሽ ለማውራት ለምን አልፈለግሽም የምትይ መቀራረብ ካለ ማውራቱ ቀላል ነው አይደለ እሱን ነገር ለምን አልመረጥሽው መጀመሪያ ማለት ሞክሬያለሁ ያው እንድናወራ እንድንቀራረብ ሞክሬያለሁ ግን ያው ኖርማል ነው ምንም ነገር ጥፋት ምናምን የሚባለው ነገር እንደዚህ ነው ብዬ እሱን እንትን ልይዘው አልችልም ምናልባት እኔም ወደ ልጄ አዘን ብዬ ሊሆን ይችላል ብዬ ስላሰብኩኝ ግን በቃ ትንሽ እንትን ያለኝ ውጪ ታየው ነው ውስጤን ደግሞ የበለጠ እንትን ያደረገኝ እስቲ ስለ ቀድሞ ህይወታችሁ አንዳንድ ነገር ንገሪኝ የቀድሞ የፍቅር ግንኙነት ነበረ ወይ አንቺም ወደዚህ ትዳር ከመጥማትሽ በፊት ከዚህ በፊት የትዳር ግንኙነት ወይ ደግሞ የፍቅር ግንኙነት ነበረሽ ወይ እንዴት ነው ወደዚህ የገባችሁበት መንገድ አይ እንደውም እኛ በቁርባን ነው የተጋባነው ቤተክርስቲያን ነው የተጋባነው ስንጋባ ምንም አልነበረንም ቀስ ቅድም እንደነገርኩ ስራውም ቀስ በቀስ እያለ ነው ወደዚህ ትልቅ ደረጃ የደረሰው እኔም ብዙ የፍቅር ጓደኝነት የለኝም እሱም እንደዛ የለም አብረን ነው ነገሮችን እየፈታን ዛሬ ላይ ደረስነው ስለዚህ ሁሉ ነገራቸው ያለፈው በቤተ ክርስቲያን ነው ማለት ነው ይሄንን የጠየኩሽ ለምንድን ነው ያለፈ የፍቅር ግንኙነት ካለ እሱም ሌላ ሴት ከመልመድ አንቺም ሌላ ወንድ ከመልመድ የተነሳ ይመጣና እዚህ ጋር የሚኖረን ግንኙነት ላይ ትንሽ ተጽዕኖ ይፈጥራል እዛ ጋር የለመድናቸው እንክብካቤዎች እዛ ጋር የለመድነው ሴክሹዋል አክቲቪቲዎች ሲቀንሱ ያኔ ቢሆን የሚል ሐሳብ ይይዝና ትንሽ ወደ ውጪ የመሄድ ውጪውን የማየት ነገር ይኖራልና ከዛ የመጣ ከሆነ ብዬ ነው አጠያቂ ስለዚህ እንዳልሽኝ በቤተ ክርስቲያን ነው ሁሉ ነገራቸው ያለፈው ምንም አይነት ግንኙነት አልነበራችሁም ማለት ነው ከትዳር በፊት እሺ እንደዛ ከሆነ እንግዲህ በቻልነው አቅም አንዳንድ ነገሮችን ለማድረግ እንሞክራለን ግን ቀረ የምትይው ነገር ካለ እንዲሁም ደግሞ እንደው አይቻለው ወይ ደግሞ እዚህ ቦታ ላይ ነው ተደጋጋሚ ጊዜ የሚሄደው የምትይኝ ቦታ የምትጠቀሚው ቦታ ካለ ካንቺ ልስማስ አይ እንደሱ እንኳን የለም ሰዎች እንዲህ አይተነዋል ምናምን የሚለውን ነገር ነው የሰማሁት እንጂ እንዲህ ተከታትዬ ምናምን አልያዝኩት እሺ
ቤት ውስጥ ላንቺ ያለውን እንክብካቤ ቀንሶ ሊሆን ይችላል። ያው ወንድ ልጅ ብዙ ጊዜ በባህሪው ግንኙነትን ይፈልጋል፣ ሴክሹዋል ግንኙነትን እና እሱም ላይ ያለው ነገር ጭምር ነው የቀነሰው ከዚህ በፊት ከነበረው ማለት በቃ መጥቶ ተኝቶ መሄድ ብቻ ነው። አንቺ ምንም አይነት ሙከራ አላደረግሽም? ምክንያቱም የሴክስ ጉዳይ የጋራ ጉዳይ ነው እና አንቺም የለመድሽው ነገር ሲቀር እሱም ያንን ነገር እየተወ ሲመጣ ለምንድን ነው ብለሽ ወይ ደግሞ አንዳንድ ነገሮችን አልሞከርሽም? እሱ ላይስ በቃ መጥቶ ቀድሞኝም ይተኛል። እኔ ወይ ልጅ አስተኝቼ ስመጣ ተኝቶ ይጠብቀኛል። በቃ ወይ ስራ ደክሞት ነው እያልኩኝም ራሴን እንትን እላለሁ። ብቻ እንደዛ እያለ ነው ቀናቶች እንትን እያለ ጊዜው ይሄደ። ስለዚህ አንቺ ምንም አይነት የራስሽ ሙከራ አላደረግሽም እና ያን ነገር አለማድረግሽ ሊሆን ይችላል ብዬ አስባለሁ። አንዳንድ ጊዜ እንደ ባለትዳር ቁጭ ብሎ ማውራት የምንላቸው ነገሮች አሉ። እሱ ላይ መግባባት ከሌለ እሱ ያለው ባህሪ ምን እንደሆነ ምን እንዳስከፋው ላታቂ ትችላለሽ። በተመሳሳይ ደግሞ ለአንቺም ይሰራል። ይሄ እሱ ቀርቦ ማያወራሽ ከሆነ ምንድነው ችግሩ ማትባባሉ ከሆነ ትንሽ የከፋ ነው የሚሆነው እና ከዛ ይመጣም ሊሆን የሚችል ነው ብዬ ማሰበው ግምት አለኝ። እንዲሁም ደግሞ እንዳልሽው ውጪ ላይ አንዳንድ ነገሮችን ለምዶ ሊሆን ይችላል። እሱን እንግዲህ በቻልነው አቅም ጥረት እናደርጋለን። እንግዲህ ተመልካቾቻችን ባለታሪካችንን እንደሰማችሁት ነው። ያው ከባለታሪካችን ጋር መጀመሪያ ለእናንተ ላቀርባት እዚህ ጋር አንዳንድ ነገሮችን ስናወራ እናንተ ፊትም እንቅረብ ብዬ ነው እንጂ ከዛ በፊት ከኔ ጋር ብዙ ንግግሮች አድርጋለች። ሁልጊዜ የምናደርገው ምንድነው ወደኛ ጋር የሚመጡ በጣም ብዙ ኬዞች አሉ። ከነዛ ኬዞች ውስጥ የተሻለው የትኛው ነው ብለን በደንብ እኔም ባልደረቦችን አጣርተው ነው የምንይዘውና ከእሷ ጋር ብዙ ቆይታ አድርገን የእሷ ኬዝ የተሻለ ነው አሳሳቢ ነው ብለን ነው ወደ እሷ የመጣ ነው። ብዙ ነገሮችን አውርተናል። እንግዲህ ከአንቺ ጋር መጀመሪያ ቆይታ ነበረኝ። አሁን ደግሞ ለተመልካች ላስተዋውቅሽ እዚህ ጋር ይዤሽ መጥቻለሁ። ከሰዓት የቀጠርኩት ሰው አለ። እንግዲህ በባለቤቶች ጉዳይ ትልቅ መረጃ ይሰጠኛል ብዬ የማስበው ሰው ነው። እኔም ባልደረቦቼም በቻልነው አቅም የራሳችንን ማጣራት አድርገን ያ ሰው ደግሞ ለእኔ በጣም ትልቅ መረጃ ይሰጠኛል ብዬ ነው የማስበው። እንግዲህ ተመልካቾቻችን ያንን ሰው እኔ አገኘዋለሁ። ባለቤቷ ጋር ያለው ምንድን ነው? ለምንድን ነው የሚስቱን እንክብካቤ ቀነሰው? ከጀርባው ምንድን ነው ያለው? ከሰዓት ማገኘው ሰውስ ምን አይነት መረጃ ይሰጠኛል? ይህንን አብረን የምናይ ይሆናል ማለት ነው። ይህ ገመና ሾው ነው። የተበደሉ ሰዎች እንባቸው የሚታበሱበት፣ በዳዮች ለፍትህ ለህግ የሚቀርቡበት ነው። 50,000 ሰብስክራይበር ስላስገባችሁም በጣም እናመሰግናለን። ቻናላችንን ሁሌ ኮፒ ሊንክ፣ ሼር፣ ሰብስክራይብ በማድረግ ሁሌ የምንለቃቸው ቪዲዮዎች እንዲመጡላችሁ ደግሞ የደወል ምልክቷን በመጫን ከኛ ጋር እንድትሆኑ የሚበደሉ ሰዎችን አብረን እንድናነሳ አብረን እንባቸውን እንድናብስል በአክብሮት ጠይቃለሁ። አብራችሁን ቆዩ። እንግዲህ ተመልካቾቻችን ይኸው አቶ ፍጹም አሁን እየጠጣበት ከነበረበት ግሮሰሪ ወጥቶ ወዴት እንደሚሄድ አላወኩም። የቤቱ አቅጣጫ ይህ አይደለም። እንግዲህ ትትና ጋር ሄጄ የተወሰነ ቆይታ አድርጌ ነበረ። ወደ እሷ ጋርም ሲሄድ የተጠቀምኩበት መንገድና እሱ እየሄደ ያለው መንገድ በጣም የተለያየ ነው። ከስራ ቦታ ይመጣል በተለይም ቦታ ወይ ደግሞ እሱ የሚሰራበትን ቦታ ሄጄ አይቸው ነበረ። ከነገና ከጓደኞቹ ጋር ብዙ ጊዜ አረፍ ይልበታል የምትለውን ቦታ ጠቁመኝ ነው ወደዚህ አካባቢ ላይ መጣሁት። እንዳለችው ብዙ የመጠጥ ሱስ የለበትም። የኔ የስራ ባልደረቦች ውስጥ ሆነው እየተከታተሉት ነበረ። ብዙም እየጠጣ እንዳልነበር ከጓደኞቹ ጋር እየሳቀ እየተጫወተ እንደነበር ከዛ በኋላ ሰዓቱን ካየ በኋላ ሉጣ ብሎ ቻው እንዳላቸው ነው የነገረኝ። ልክ ዋናውን አስፋልት ይዞ ሲመጣ ንገሩኝ ብያቸው ነበር። እንደምታዩት ዋናውን አስፋልት ይዞ እየመጣ ነው። እኛም ደግሞ ከኋላ በመሆን ወዴት ነው የሚሄደው እያለን እየተከታተልን ነው ማለት ነው ተመልካቾቼ። እንግዲህ አቶ ፍጹም ወዴት ነው እየሄደ ያለው? ከዚህ ምን አይነት መንገድ ይዞ ነው ወደ ቤቱ ነው የሚሄደው ወይስ የት ነው እየሄደ ያለውን ክትትል እናደርጋለን ማለት ነው። ከፊት ለፊቴ የምታዩት የትህትና ባለቤት የአቶ ፍጹም መኪና ነው። እንግዲህ አነዳዱም ጤናማ ነው። ከጓደኞቹ ጋር ሲጠጣ እንዳመሻ አይነት ሰው አይደለም። በእርግጥ ትህትናም ነግራናለች ብዙ የመጠጥ ሱስ እንደሌለበት። በቃ ቤት ገብቶ ከተወሰነ ጊዜ በኋላ የባህሪ ለውጥ እንዳመጣ ከወሊድ በኋላ ነው ብዬ አስቤ ነበረ። ነገር ግን ከወሊድ በኋላ የመጣ የባህሪ ለውጥ ሳይሆን በቃ የሆነ ችግር አለ፣ የምጠራጠረው ነገር አለ ብላኝ ነበረ። እሷ የምትጠራጠረውን ነገር በተወሰነ ለማጣራት ሞክሬ እንግዲህ የሆነ ነገር ስለገጠመኝ ነው እሱን ዛሬ ለመከታተል የወሰነው ማለት ነው ተመልካቾቼ። እንግዲህ እንደምታዩት አሁንም መንገዱን አልቀየረም። መንገዱን ይዞ እየሄደ ነው ያለው ማለት ነው። ወዴት ነው የሚሄደው አቶ ፍጹም? ከአንድ ባለትዳር አይጠበቅም። ሚስቱ ከ3 ዓመትና ከ1 ዓመት ከምናምን ልጅ ጋር ነው ቤት ውስጥ ያለችው እና ጥሩ ኑሮ ነው የሚኖሩት። ትልቅ ቤት ውስጥ ነው ያሉት። ስለዚህ ባለቤቷ ሰፖርቲቭ ባል እንደሆነ ስለነገረችን በጊዜ ይገባል የሚል እምነት ነው የነበረኝ። በጊዜ እየገባ ግን አይደለም። ከጓደኞቹ ጋር ከአይኔ ትንሽ ሰወር ለማለት ሞክረዋል መኪናው። ነገር ግን እርግጠኛ ነኝ
ከዓይኔ ትንሽ ራቅ ለማለት ሞክሯል። ነገር ግን መንገድ እየቀየረ ነው ያለው። ተመልካቾቻችን አሁን አቶ ፍጹም ወይም ደግሞ እኔ የምገኝበት ቦታ ላይ ምናልባት ለእናንተ ግልጽ ለማድረግ ያህል ብዙ ሴተኛ ዳሪዎች የሚገኙበት ቦታ፣ ብዙ ማሳጅ ቤቶች ያሉበት ቦታ ነው። ተመልካቾቻችን አቶ ፍጹም የታጠፈበት ቦታ ላይ ገብተናል። ይሄ መንደሩ ነው። ከፊት ለፊት የሌላ መኪና ስለገባብኝ ነው። ይህ አካባቢ ሙሉ ለሙሉ ማለት ይቻላል ማሳጅ ቤቶች ናቸው ያሉት ተመልካቾቻችን። ሙሉ ለሙሉ በማለት ሙሉ ቦታው ማሳጅ ቤቶች ናቸው ተመልካቾቻችን። አቶ ፍጹም እዚህ አካባቢ ነው የገባው። እዚህ አካባቢ ምን ሊያደርግ ይመጣል አቶ ፍጹም? ከዛ በተጨማሪ ወደ መንደር ዳር ስትወጡ ደግሞ አብዛኞቹ ሴተኛ ዳሪዎች ናቸው። ማሳጅ ቤት ተብሎ የሚጠራው ለከቨር ብቻ ነው። ውስጡ የሚሰራው ሌላ ነገር ነው እና ስለዚህ እዚህ አካባቢ ብዙ ማሳጅ ቤቶች ካሉ ውስጥ የሚሰራው ሌላ ነገር ነው ማለት ነው። እንግዲህ የስራ ባልደረቦቼ እሱ የሚጠጣበት ቦታ ላይ ከጓደኞቹ ጋር እየተዝናኑ የነበረበት ቦታ ላይ በነበሩበት ሰዓት 3 ሰዓት ከምናምን አልፎ ነበር። አሁን ወደ 4 ሰዓት ከምናምን እየተጠጋ ነው ሰዓቱ። በዚህ ሰዓት ላይ የ3 ዓመት ልጁን እንዲሁም ደግሞ የ1 ዓመት ከምናምን ልጅ ሚስቱን እዛ ትልቅ ቤት ውስጥ ትቶ ይሄ ግለሰብ እዚህ ቦታ ላይ ምን ያደርጋል? እንግዲህ ተመልካቾቻችን እያለፍኩኝ ትንሽ ከዓይኔ ተሰውረው ነበረ ብያቸዋለሁ። አቶ ፍጹምን የማሳጅ ቤት ግቢ ውስጥ መኪናውን ፓርክ እያደረገ አይቼዋለሁ ማለት ነው። ስለዚህ እዛ ማሳጅ ቤት ውስጥ አቶ ፍጹም ይገኛል። አካባቢው ላይ ብዙ ሴተኛ ዳሪዎች አሉ። ከዛ በተጨማሪ ደግሞ ማሳጅ ቤት ውስጥ አቶ ፍጹም ምን ሊያደርግ ይችላል? በዚህ ሰዓቱ በጣም መሽቷል። ለእኛም እንግዲህ ያለው ነገር ነው ማለት ነው። ከዚህ በኋላ ምንድን ነው የሚያደርገው፣ ወዴት ነው የሚሄደውን የሚለውን ተከታታይ ማሳወቃቸው ይሆናል ተመልካቾቻችን። ለጊዜው እዚህ ጋር ላብቃ። አካባቢው ላይ ትንሽ ነገሮችን እንትን ለማለት ለመቅረጽም እየተመቸኝ ስላልሆነ ነው። እመለሳለሁ ተመልካቾቼ። ሰላም ተመልካቾቻችን፣ እንግዲህ አንድ ሰው አገኛለሁ አቶ ፍጹም ላይ ትልቅ መረጃ የሚሰጠኝ ሰው ነበረ ብያቸዋለሁ። አሁን እንግዲህ ትልቅ መረጃ የምትሰጠኝን ሴት ይዣት መጥቻለሁ እዚህ ቦታ ላይ ማለት ነው። ትንሽ ከስራ ቦታ ውጭ አድርጌ አንድ ቡና መጠጫ አካባቢ ላይ ነው ያለ ነው። በደንብ ለማወጣጣት ሞክሬ ነበር። ነገር ግን የተስማማ ነው በሌላ አይነት መንገድ ነው ክፍያ ልንፈጽምላት እና እሷም ደግሞ አቶ ፍጹም ላይ አለ የምትለውን መረጃ እንዲሁም ደግሞ እዚህ ቦታ ላይ ያሉትን እያንዳንዱን ነገሮች ልትነግረኝ ቃል ገብታልኛለች ማለት ነው። እሷን ያገኘናት ትንሽ ጥረት አድርገን ነው። ውስጥ ጽዳት የሚሰሩ ሰዎች ምናምን ነበሩ፣ በእነሱ ዙሪያ ነው ያገኘዋት። እንግዲህ ምን አይነት መረጃ ነው የምትሰጠኝ? እዚህ ቤት ላይ ያለው ነገር ምንድን ነው? አቶ ፍጹምስ እዚህ ቤት የመመላለሱ ምክንያት ምንድን ነው የሚለውን ነገር ደግሞ ከመረጃ ሰጪ እንሰማለን ማለት ነው። እንዴት ነሽ? በመጀመሪያ ለተመልካችም ለእኔም እኔ እንኳን አውቀዋለሁ፣ ለተመልካች ግን ስምሽን የስራ ስምሽንም ቢሆን ችግር የለውም። እንዳልኩ እኔ ቅድም ስንተዋወቅ እኔ ስሜ ሊሊ ነው እና እያልክ ስላለኸው ሰውዬ አሁን ደግሞ እኔ ስራ መግባት ስላለብኝ ቶሎ ቶሎ እንነጋገር እና ብሬን ሰታይም ብሄድ ደስ ይለኛል። በጣም ጥሩ። እኔ የምፈልጋቸውን እያንዳንዱን መረጃዎች ትሰጭኛለሽ፣ ያልሽውን ክፍያ ደግሞ እንፈጽምልሻለን ማለት ነው። አቶ ፍጹም እዚህ ቦታ ላይ ምን ያህል ጊዜ ይመላለሳል? ከመጀመሩስ ከአንቺ ጋር ግንኙነት ጀመረ? እኔ ትክክለኛ ጊዜውን መመላለስ የጀመረበትን ጊዜ እርግጠኛ ሆኜ አላስታውስም፣ ግን በሳምንት 2 ኮንስታንት ይመጣል። እኔ ጋር ነው የሚመጣው፣ ሁል ጊዜ ይመጣል። ግን አንዳንዴ ደስ ሲለው በሳምንት 3 ያደርገዋል። እንደ ሁኔታው ነው። ስለ እርግጠኛ ሆኜ በዚህ ቀን ላልልህ እችላለሁ፣ ግን በሳምንት 2 ቀድሞ ደውሎ ስለሚነግረኝ እየመጣው ነው ብሎ ሌላ ከስተመር ካለ እሱ ኮንስታንት ከስተመር ስለሆነ የእሱ ነው ቅድሚያ የምሰጠው። እንደዛ ነው እየሰራን የምንቀጥለው ከሱ ጋር። እሺ ሊሊ፣ እንግዲህ ከኔ ጋር እንዴት እንደተዋወቅን ወደ አንቺ ማን እንደጠቆመኝ አውቃለሁ እና ለተመልካች ግን ያለሽበትን የስራ ሁኔታ እንዲሁም ደግሞ እዚህ ቤት ላይ የሚሰሩ ነገሮች ምን እንደሆኑ፣ አቶ ፍጹም እዚህ ቤት ደንበኛ እንዲሆን ያደረገው ምን እንደሆነ እያንዳንዱን ነገር ለተመልካች ግልጽ ታደርጊልኛለሽ? ያው ሲጀመር መጀመሪያ ከካሜራ ጀርባ እንዳወራ ነው ማሳጅ ቤት ነው የሚሰራው። ማሳጅ ቤት ነው የሚሰራው። በጣም ብዙ ደንበኞች ነው ያሉኝ። እኔ ለምን ለይታችሁ ስለሱ ብቻ እያዋራችሁኝ እንደሆነም አልገባኝም። ግን ከሱ ጋር እንዴት ነው ስንት ጊዜ ሆነው ኤግዛክት ቀኑ ትዝ አይለኝም፣ ግን 7-8 ወር ይሆነዋል መሰለኝ እኔ ጋር ቋሚ ደንበኛ ከሆነ። ከዛ በፊት ከሌሎች ሴቶች ጋር ነበር
ግን ከኔ ጋር 1-2 ምናምን ከኔ ጋር እንትን ካለ በኋላ ከዛ ኮንስታንትሊ ከኔ ጋር ነው የቀጠለው። እና ማሳጅ ቤት ውስጥ ያው ከቨር ነው ማሳጅ ቤት ገብቶሃል። ያው መቼም ይሄን ዲቴል አንተ መናገር አይጠበቅብኝም ማሳጅ ቤት ነው የሚለው ነው እንጂ ውስጥ ላይ እነሱ የሚፈልጉትን ሴክሹዋል አገልግሎት ነው የምንሰጠው። ስለዚህ ዋና ወይ ደግሞ ንግድ ፈቃድ አውጥታችሁ የምትሰሩት ስራ የማሳጅ ቤት ስራ ነው ተብሎ ሆነው ማሳጅ ይደረጋል ሰው። ከዛ በተጨማሪ ተጓዳኝ ስራዎችን ትሰራላችሁ። ውስጡ ላይ ያለው ስራው ግን የተለየ ነው። ኦፍኮርስ አዎ፣ ከላይ ያለውና እንደዚህ አይነት ቦታ ብለህ ብትከፍት ማንም ሰው እንትን አይደለህም። ግን ማሳጅ ቤት ሲሆን ኤቭሪዋን ይመጣል። ገብተዋል አይደለ? ሶ ከላይ ያለው ከቨር ነው፣ ውስጥ ግን የሚሰራው ሌላ ነው። ማሳጅም ተደርጎ የሚወጣ ሰው ሊኖር ይችላል፣ ግን በጣም ከስንት አንዴ ነው። ሁሉም ሰው ፐርፐዙ የሚመጣበት ፐርፐዝ ለሌላ ነው። ማሳጅ ለመደረግ የሚመጣ ሰው የለም። ስለዚህ እዚህ ቦታ ላይ የሚመጡ ሰዎች በዋናነት ምን አይነት አገልግሎት እንደምትሰጡ ያውቃሉ። ያንን አገልግሎት ለመጠቀም ነው ማለት ነው። ኦፍኮርስ አውቀው ነው የሚመጡት። በተዘዋዋሪ ይሄ በህጋዊ መንገድ የተሸፈነ የሴተኛ ዳሪነት ስራ አይነት ነገር ነው ማለት ነው። አዎ፣ ቃሉን ብታስተካክለው ደስ ይለኛል፣ ግን እንደዛ ብለህ ተረዳው። በጣም ጥሩ። ስለዚህ አቶ ፍጹም እዚህ ቦታ ላይ ሲመጣ መጀመሪያ ከአንቺ ጋር ግንኙነት አልነበረውም፣ ከሌላ ሰው ጋር ነው። ከአንቺ በኋላ ያለውን ግንኙነት የጀመረው ከጊዜ በኋላ ነው ማለት ነው። ከዛ በኋላ ምን አይነት ግንኙነት ነበራችሁ? በሳምንት 2-3 ይመጣል ብለሻል እና ሌሎች ከስተመሮችን ለሱ ስትይ ትታይ ነበረ። ያንን የምታደርጊበት ምክንያት ምንድን ነው? ያንን የማደርግበት ምክንያት እሱ ቋሚ ሰው ስለሆነ ነው። ገብቶሃል አይደል? ከዛ በፊት ከኔ ጋር ከመገናኘቱ በፊት ከዛ ከብዙ ሰዎች ጋር ነበር እንትን የሚለው፣ ግን ከኔ ጋር ከጀመረ በኋላ ኮንስታንትሊ ከኔ ጋር ስለሆነ እየቀጠለ ያለው በመሀል እየመጣ ለሚሄድ ደንበኛ ብለህ ደግሞ ቋሚ የሆነ ደንበኛን አታስቀይምም። በዛ ወይ ነው እንጂ የተለየ ነገር ኖሮ አይደለም። አቶ ፍጹም ከኋላ ያለውን ነገር እያንዳንዱ ነገር ታውቂያለሽ ወይስ ከአንቺ ጋር በቃ ያለው ግንኙነት ኖርማል ሴክሹዋል አገልግሎቱን ከአንቺ ያገኛል ከዛ በኋላ ይሄዳል ነው? ከዚህ የተለየ ግንኙነት የላችሁም? ኖ፣ እኔ ሲጀመር ከኋላ ስላለው ነገር እኮ አይመለከተኝም። ገብቶሃል? እኔ እና እሱ የሚያገናኝን ስራ ነው። ሶ የሚፈልገውን ነገር ተጠቅሞ ይሄዳል። እኔም ገንዘቤን ነው የምፈልገው፣ ገንዘቤን እቀበላለሁ ማለት ነው እንጂ እኔ ስለሱ ፐርሰናል ላይፍ ምንም የሚመለከተኝ ነገር የለም። ይህንን የጠየኩሽ ለምን መሰለሽ? ከአንቺ በፊት ሌሎች ደንበኞች እንደነበሩት ነግረሽኛል እና ከነዛ ደንበኞች ጋር እንዳይቀጥል ያደረገው ምክንያት ምን እንደሆነ ባናውቅም የሆነ ምክንያት ሊኖረው ይችላል። አንቺ ላይ የቆየበት፣ አንቺ ላይ ያረጋበት ከ7 ወር ከ8 ወር በላይ የአንቺ ከስተመር ሆኖ መቆየት ማለት አንቺ ጋር የተለየ ነገር ቢያገኝ ነው እና ምናልባት አንቺ እሱን የምትይዥበት መንገድ ወይ ደግሞ እሱ ከአንቺ የተለየ ያገኘው ነገር አለ ብለሽ አሰበሽ ነው? ኖ፣ በዛ ወይ ሳይሆን ብዙ ጊዜ እንዴት ነው ሌሎች ሴቶችን ጋር እኮ ቋሚ ደንበኞች አሉ። እንዴት ነው እንደዚህ ሲመጡ ምናምን ከብዙ ሰው ጋር ላለመነካካት ነው የሚሞክሩት። ገብተዋላ? እኛ ከብዙ ሰው ጋር ይነካካሉ ብለው ስለሚያስቡ እኛን ይፈሩናል። ሶ አንድ ሰው ይዘው ለመቀጠል ነው አብዛኞቹ ደንበኞች የሚሞክሩት እና ከዛ ወይ ነው በቃ የመጀመሪያዎቹን አያቸው። ሶ አይ ቲንክ እኔ ተመችቸው ነው እንግዲህ የሚሆነው። ገብተዋላ? ኮንስታንትሊ ከኔ ጋር ነው እስካሁን ድረስ የቀጠለው እንጂ የተለየ ብዙ ሪዝን የለም። ሁሉም ሰው ቋሚ ደንበኛ አለ። ስለዚህ ቋሚ ደንበኛ መያዝ የተለመደ ባህሪ ነው። እንደ ምክንያት የምታስቀምጡት ደግሞ ከሁሉም ጋር መነካካት ከጤናም አንጻር ብዙ አይነት ግንዛቤ ስለሚኖራቸው ነው ማለት ነው። አንቺ ጋር ከመጣ በኋላ እንደው ከአንቺ ጋር ያለው ግንኙነት ላይ አቶ ፍጹም የተለየ ባህሪ የምታየው ነገር ካለ ምናልባት ስልክ ሲያወራ ወይ አንቺ ከሌላ ከስተመር ጋር ሆነሽ አንቺ የሚያይበት መንገድ ወይ ደግሞ ከሴክሹዋል ነገር የዘለለ አንቺ ጋር ካለው ምናልባት የፍቅር ስሜት ተሰምቶትም ከሆነ ተደጋጋሚ ጊዜ አንቺ ጋር የሚመጣው እንደው ይህን ነገር ልብ ብለሽ አይተሽ ታውቂያለሽ? ኖ አምናት ሹር፣ ግን ሲመጣ የሆነ ሰዓት ላይ ስልክ ሲደወልለት ምናምን የመደንገጥ እንትን አለው። አይዶን ነው ለምን እንደሆነ እኔም ስለማይመለከተኝ አክቹዋሊ ጠይቄው አላውቅም። ግን የሆነ ሰዓት ላይ ስልኩ ሲጠራ ምናምን ሲገባ ከሌላው ሰው በጣም በተለየ ሁኔታ በጥንቃቄ ነው የሚገባው ምናምን፣ ራሱን በጣም ሴፍቲውን የሚጠብቅ ሰው ነው ምናምን። ስለ ሌሎችም እኮ ይጠብቃሉ፣ ግን የእሱ በጣም እንትን ያለ ነው። በቃ አገባቡንም አወጣጡንም ምናምን ነገር ከዛ ስልክ ሲደወልለት ኢቭን አብዛኛውን ጊዜ የማያነሳበት ይበልጣል አንስቶ እንትን ከሚልበት እሱ ነገር ነው እንጂ የተለየ ነገር እንኳን እኔ ይመለከተኛል ብዬ አስቤ ስለማላቅ አክቹዋሊ አስቤ ጠይቄው ምናምን አላውቅም። እናንተ የምትሰሩበት ማሳጅ ቤት ውስጥ እንግዲህ አቶ ፍጹም ያለበት ፋይናንሻል ስታተስ በጣም ከፍ ያለ ነው እና እንደዚህ አይነት ሰዎች ተደጋጋሚ ጊዜ ይመጣሉ ከቦታው አንጻር ነው። አቶ ፍጹም ከፍ ያለ
ነገር ላይ ያለው የመጀመሪያው ሰው ነው ወይ ተደጋጋሚ ጊዜ በሱ ደረጃ ያሉ ሰዎች እናንተ ጋር ይመጣሉ? እንዴ በደንብ ነው እንጂ የሚመጡት። እንደውም ከሱ በላይ ያሉ ሰዎችም በደንብ ነው የሚመጡት። ገብተዋል። እንዴት ነው የተሻለ ሰው መጥተው የተሻለ መክፈል ከቻሉ የሚፈልጉትን ሰው መምረጥ ይችላሉ። ላይክ እዛ የሚሰሩትም ሰዎች ደረጃ አላቸው የክፍያ። ሶ ሞር ኢንቨስት ሲያደርጉ ነው የተሻለ ብለው የሚያስቡትን ሰው የሚወስዱት። ሶ ከሱ የተሻሉ በጣም ብዙ ሰዎች ይመጣሉ። ኢቨን ባለሀብቶች፣ በጣም ብዙ ባለሀብቶች ይመጣሉ። እሱ እንደውም ምን እንጃ ከሱ በታች ያሉ በጣም ብዙ ሰዎች አሉ። ግን ከሚመጡት ሰዎች አንጻር ኖርማል አይነት ሰው ነው ብንለው ይሻላል። ባለሀብት ነው ግን ከሱ በጣም የተሻሉ ሰዎች አሉ። ቦታው ላይ የሚመጡ ብዙ ሰዎች አሉ። አንቺ እዚህ ቦታ ላይ መስራት ከጀመርሽ ምን ያህል ጊዜ ሆነሽ? ኦልሞስት እኔ 3 ዓመት ምናምን እያለፈኝ ነው። እንግዲህ ባሳለፍሻቸው 3 ዓመት ውስጥ በአቶ ፍጹም ደረጃ ለአንቺ ከስተመር ሆኖ የቀጠለ ሰው አለ? 8-7 ወር የአንቺ ደንበኛ ብቻ ሆኖ የቀጠለ ሰው ነው እና በነዛ 3 ዓመት ውስጥ ልክ እንደ አቶ ፍጹም አንቺን ብቻ ብሎ የሚመጣ ሰው ነበረሽ? ኦፍኮርስ አዎ። እንዴ 7-8 ወር ብቻ ሳይሆን ከጀመርኩ በኋላ አመት ምናምን እንደዚህ አሉ። ኢቭን ላይክ ትዳራችንን ፈተን እናግባ ምናምን የሚሉ በጣም ብዙ ወንዶች አሉ። ግን ለሚስቱ ያልተመለሰ ለእኔ ሊመለስ አይችልም። ገብተዋላ። ከዛ ብይ ነው እንጂ በጣም ብዙ ወንዶች አሉ ኮንስታንትሊ እኔ ጋር ብቻ ሳይሆን ቅድም እንዳልኩ ሌሎቹም ሴቶች ጋር እና አሉ። በጣም መነካከት ስለማይፈልጉ አመትም 2 ዓመትም አንድ ሴት ጋር ኮንስታንትሊ ይቀጥላሉ። እንግዲህ እዚህ ቦታ ላይ እንዳልሽው የአቶ ፍጹም አይነት ሰዎች ከሱ ደረጃም ከፍ ያሉ ሰዎች በተመሳሳይ ደግሞ ያነሱም ሰዎች ይመጣሉና ምን የተለየ ነገር ስለሚያገኙ ነው እዚህ ቦታ ላይ የሚመጡት? አብዛኞቹ ባለትዳር ናቸው። እንግዲህ ከሚስታቸው የሚያጡት ነገር አለ ብዬ አላስብም። አቶ ፍጹምም ከሚስቱ ጋር የልጅነት ጓደኛው ነች። ከዛ በተጨማሪ ጥሩ ኑሮ የሚኖሩ ሰዎች ናቸውና ከነሱ ምን ስላጡ ነው እናንተ ጋር የሚመጡት ብለሽ ታስቢያለሽ? ካሉሽ ረጅም ጊዜ ካሳለፍሽው አንፃር። አክቹሊ አብዛኛውን መጀመሪያ አካባቢ ሆን ብሎ ይህንን አገልግሎት ለማግኘት የሚመጣ ሰው በጣም ትንሽ ነው። ስለ ይሄ ስራዬ ብሎ የሚመጣ ሰው ግን በትክክል ማሳጅ ለመደረግ የሚመጡት ሰዎች በፊት ላይ፣ አሁን ላይ እንኳን በቃ ሁሉም ሰው ያውቀዋል። ግን መጀመሪያ ላይ ይህን በትክክል ማሳጅ ለመደረግ ይመጡና ያው በቃ የምናደርጋቸው ነገሮች አሉ። ገብተዋል አይደል? ይሄ ማሳጅ ሲደረጉ ኢትሶቬስ ወንድ ነው መቼም ትረዳዋለህ። መነካት የሌለባቸው ቦታዎች አሉ ምናምን ሰው መሳሳታቸው አይቀርም እና አዳ ሞመንት ኦኬ ብር ጨምሩና እንደዚህ ምናምን ይባላሉ። ኤክስትራ አገልግሎት ማለት ነው። ይስማማሉ፣ ይሰራሉ፣ ተመልሰው ይመጣሉ፣ በዛው ደንበኛ ይሆናሉ ነው ፖይንት። አሰራሩም እንደዛ ነው። መጀመሪያ የማያውቁ ወንዶች በጣም አብዛኞቹ እንደዛ ነው። ኢቭን ሴቶቹም ጨምሮ የሚሰሩም ሴቶች አሉ እና ከዛ ወይ ነው ማሳጅ ስታደርግ የምትነካቸው ቦታዎች አሉ። በዛ ሰዓት ላይ ሰዎቹ ስሜታዊ ስለሚሆኑ ብር ጨምረው ኤክስትራ አገልግሎት ከፍለው ተጠቅመው ይወጣሉ። ኔክስት ዴይ ድጋሚ ይመጣሉ። ያ ነው፣ እንደዛ ነው የምንሰራው። ብዙ ከስተምር ያለን ለዛ ነው። ስለዚህ የምትሰሯቸው እያንዳንዱ ስራዎች በተጠና ሁኔታ የሚሰሩ ስራዎች ናቸው ማለት ነው። ኦፍኮርስ አንደኛ አንድ ደንበኛ ረጅም ጊዜ እንዴት መያዝ እንዳለበት ሁላ በደንብ ኤክስፒሪየንስ አድርገን ነው የምንገባው። ስትገባ ማሳጅ ማድረግ ጀምረ ስትገባ እንኳን ከዛ በኋላ ያሉትን አገልግሎቶች እንዴት እንደምትሰጥ ምናምን ነገር ኤክስፒሪየንስ ሼር ትደራረጋል። ከዛ እሺ እንግዲህ እንደምልሽ አቶ ፍጹም ባለቤቱ አለች። ከዛ በተጨማሪ እዚህ ቦታ ላይ የሚመጡ እያንዳንዱ ሰዎች ባለቤቶቻቸውን ትተው የሚመጡ ሰዎች ይኖራሉና ከባለቤታቸው ምን ሊያጡ እንደሚችሉ ባለቤቶቻቸው ጋር የሚያጡትን እያንዳንዱን ነገሮች ደግሞ እናንተ ጋር ሊያገኟቸው እንደሚችሉ እርግጠኛ ሆናችሁ በደንብ ይሄ ቴክኒካሊ በተለያየ አይነት መንገድ ልምምድ ወስዳችሁ ነው የምትገቡት ማለት ነው። ኦፍኮርስ እንደዛ ነው። አሁን በጣም አብዛኛውን ሰው አይተኸው ከሆነ ከሚስቱ ጋር የሚያደርገው ሴክስ እኔ እንጃ ምንም ይሄ አጥጋቢ የሚባል አይደለም ለነሱ። ገብተዋል አይደል? እኔ በጣም ከብዙ ወንዶች ያየሁት ይሄንን ነው። ሚስቶቻቸው ይሄ እንዴት ነው ልጅ ለመውለድ ነው እንጂ ለደስታ የሚያደርጉት ሁላ አይመስለኝም። እዚህ መጥተው ግን እንደፈለጉ ነው። ኢቭን በጣም ወጣ ያሉ ነገሮችን ቪዲዮ ላይ የሚያዩትን ነገሮች በሙሉ ኤክስፒሪየንስ አድርገው ነው የሚሄዱት እንደፈለጉ ሆነው። እዛ ጋር ግን እንደዛ እናድርግ ቢሉ ከሚስቶቻቸው ጋር አይችሉም። ላይክ በጣም ብዙ ሴቶች እንዴት ነው የሆነ እራሳቸውን ሊሚት ያደርጋሉ ይመስለኛል። እና ከዛ ወይ ሚስቶቻቸው ጋር እንደፈለጉ ማድረግ ስለማይችሉ እዚህ ጋር ደግሞ እያንዳንዱን ነገር በነፃነት ነው የሚያደርጉት በሚፈልጉት አይነት። እዚህ መርጠው የማይመጡበት ምንም አይነት ሪዝን የለም።
ስለዚህ የአብዛኛውን የእኛን ሀገር ባህል የወሲብ ግንኙነት በደንብ ታውቃላችሁ። ያንን ነገር በማወቅ ደግሞ ምዕራባውያን ጋር ያሉትን እያንዳንዱ ነገሮች በማጥናት ወንዶች በምን አይነት መንገድ ሊሳቡ ይችላሉ፣ ምን የተለየ ነገር ስለሰጠናቸው እኛ ጋር ሊመጡ ይችላሉ የሚለውን ነገር አጥነታችሁ ነው ማለት ነው ከወንዶቻችሁ ጋር ግንኙነት የሚኖራችሁ። አዎ በቃ እነሱን ሊያስደስት የሚችልበትን የትኛውንም ነገር ትጠቀማለህ። ምክንያቱም ይሄ ሰውዬ ከፍሎ ነው እየተጠቀመ ያለው ገብቶሃል። ሶ እሱ ደስ እስኪለው ድረስ እሱ እንትን እስኪል ድረስ ነው አንተ እንትን የምታደርገውን ነገር በሙሉ የምታደርገው እሱ በቃኝ እስኪል ድረስ ነው። እዛ ጋር ግን እንደዛ አይደለም። ሚስቱ ጋር ሲሆን እንደዛ አይደለም። ኤቭሪቲንግ በሊሚት ነው። ሶ እዚህ ጋር መርጦ የሚመጣው ለዛ ነው። እኛን እንዲመርጠን ደግሞ የሚፈልገውን አገልግሎት እያንዳንዱን በደንብ እንሰጣለን። ስለዚህ የትኛውም ወንድ እናንተ ጋር ሲመጣ የሚፈልገውን አገልግሎት በእናንተ ደስታ ወይ በእናንተ ፍላጎት ሳይሆን እሱ በሚፈልግበት አይነት መንገድ ነው የሚሰጠው ማለት ነው። ይሄ ለተጨማሪ የጤና እክል አይዳርጋችሁም እናንተን? በፍጹም። ምክንያቱም በጥንቃቄ ነው ምስ እንዴት ነው እሱ በሚፈልገው አይነት ልክ ነው የሚከፍለው። በእርግጥ እንደየስራው ክፍያውም ይለያያል እና ሲከፍል አንደኛ የእሱ የጤና ሁኔታዎችም ቼክ ይደረጋሉ። ገብተዋል አይደለ? የእኛም የጤና ሁኔታዎች ቼክ ይደረጋሉ። የጤና ሁኔታችን ይታያል አለ በቃ ሰውየው ቼክ ማድረግ ይችላል። የእሱም እንደዛው ያን ያህል እንትን ያለው አይመስለኝም። ስለዚህ በዋናነት የእናንተን የውስጥ ስራ የሚያውቅ ሰው ያንን አገልግሎት ሊያገኝ ይመጣል። ከዛ በተጨማሪ ግን ትክክለኛ ማሳጅ ቤት ነው ብሎ የሚመጣው ሰው ደግሞ ማሳጅ ከተደረገ በኋላ እናንተ በተለማመዳችሁት ልምዶች ያ ሰው ተጨማሪ ነገር ተጠቅመው እንዲሄድ የቻላችሁትን ታደርጋላችሁ ማለት ነው፣ ያለ ፍላጎቱም የገባ ሰው ቢሆን። እንደዛ ነው። እሺ፣ ስለዚህ እነዚህ ማሳጅ ሊሰሩ የሚመጡ ሰዎች ፍላጎታቸው ባይሆን እንኳን ትክክለኛ ሀሳባቸው ማሳጅ መሰራትም ቢሆን እናንተ በተለማመዳችሁ ልምድ ያንን ነገር አድርጋችሁ ኤክስትራ ነገሮች እንዲጠቀሙ ታደርጋላችሁ ማለት ነው። አዎ እንዳልኩ ነው። በቃ እያንዳንዱ ነገር እንዳልኩ ነው። ሲቀጥል ደግሞ አሁን እኔ ስራ መግባት ያለብኝ ታይም ስለሆነ ክፍያዬን ትሰጠኝና ይሄን ነገር የምታደርገውን ነገር አድርገው ብንለይ ደስ ይለኛል በጣም። እሺ እንግዲህ ስለሰጠሽኝ ነገር በጣም አመሰግናለሁ፣ ስለተባበርሽኝ እንዲሁም አንዳንድ መረጃዎችን ሰጥተሽኛልና፣ ነገር ግን ክፍያውን አሁን ልፈጽምልሽ አልችልም። አንድ ቦታ ይዤሽ ልሂድ። ከዛ በኋላ የኔ አለቃዎች አሉ። የሰጠሽኝ መረጃ ካዩ በኋላ ምናልባት የምትጉላይበትንም የተወሰነ ነገር ጨምረን ክፍያ እናደርግልሻለን ማለት ነው። አይደለም ያልገባ ነገር እኮ ምን መሰለህ፣ አንደኛ ስራ መግባት አለብኝ። ሲቀጥል ደግሞ አንተን በምንም አይነት ሚንስ አምኜክ እንትን ብዬ መሄድ አልችልም። ገብቶሃል አይደለ? እንደማትከለክለኝ እርግጠኛ አይደለም። ሲቀጥል ደግሞ ቪዲዮ አድርገኸኝ መሄድ አትችልም። በዚህ ጋር ያለው ቪዲዮ ምንድነው? አንደኛ ያንቺን መረጃ እንዲሁም ደግሞ እኛ ሀገር ላይ ያሉ ማሳጅ ቤቶች ምን አይነት ስራዎች ሊሰሩ እንደሚችሉ ለማሳየት ነው እንጂ ፊትሽ ይሸፈናል፣ ድምፅሽ ይቀየራል፣ ድምፅሽ ይቀየራል፣ ፊትሽ ይሸፈናል ብለኸኛል። ግን አንደኛ እሱን ስትሸፍን ማየት አለብኝ። አሁን ዝም ብዬ አምኜ እንጂ ድንገት ተለቆ ባገኘው ገብቶሃል አይደለ? ፕራይቬሲን አውጥቼ እንደዚህ በጣም በትንሽ ገንዘብ መስጠት አልፈልግም። በጣም ጥሩ። እሱን እኔ ራሴ አሳይሻለሁ። እያንዳንዱ ነገር ኤዲት ሲደረግ ቁጭ ብለሽ አይተሽ ያ እንደሚለቀቅ አሳይሻለሁ ማለት ነው። ከዛ በተጨማሪ ግን ለአለቆቼ ይዤ የሚሄደው ማስረጃ ካዩ በኋላ ነው ክፍያ ሊፈጽሙ የሚችሉት እና እንግዲህ የእነሱ ሰራተኛ ነኝ እኔ። በደንብ እርግጠኛ እንደሚተማመኑብኝ አውቃለሁ። ከአንቺ ጋር ሄደን እንዲሁም ደግሞ ቪዲዮዎቹን አሳይቻቸው ከዛ በኋላ ለአንቺ የሚገባውን ክፍያ ከነ መጉላላትሽ ጨምረን ምናልባት ዛሬ ስራ ቦታ ሄደሽም ከምታገኘው ክፍያ በተጨማሪ እሱን ጨምረን እንሰጥሻለን ማለት ነው። አትሊስት ቶሎ እናድርገው። እሺ በጣም አመሰግናለሁ። እንግዲህ ተመልካቾቻችን እንደሰማችሁት ነው ከእሷ ጋር ያለንን ቆይታ ጥሩ መረጃ ሰጥታናለች ብዬ አስባለሁ። አቶ ፍጹም ለአንዳንድ ነገሮችን ሰብስበናል። ሄደንስ ምን አይነት ነገር እናገኛለን የሚለውን ደግሞ በሂደት የምናየው ይሆናል ማለት ነው። ይህ ገመና ሾው ነው። ገመና ሾው የእናንተ ነው። ተከታተሉ እንላለሁ። አመሰግናለሁ። ባለፈው ከአንቺ ጋር ብዙ ነገር አውርተናል አይደለ? ከዛ መረጃ ሰጪ ትክክለኛ መረጃ ሰጥታኛለች። ስለዚህ ለአንቺ እያንዳንዱ ነገር ላሳውቅሽ ነው የመጣሁት። ችግር የለውም። እዚህም ካለ ከእሱ ጋር ተነጋግረን መፍታት እንችላለን። አሁን አንቺ መጀመሪያ መረጋጋት አለብሽ። ከዛ በኋላ ያለውን እያንዳንዱ ነገር እንድናጣርሽ አይደለ ወደኛ ጋር የመጣሽው? ይኸውልሽ እያንዳንዱ ነገር ካለበት እሱም እያለ ነው መፈታት ያለበት አይደለ? እንድናጣራልሽ ስለሆነ ወደኛ ጋር የመጣሽው ነገሮችን በቻልነው አቅም ደግሞ አጣርተን መተናል። ስለዚህ መጀመሪያ አንቺ ተረጋጊ። ከዛ ከአንቺ ጋር ማውራት ያለብንን ነገር እናወራለን። ባለቤትሽም ከመጣ ደግሞ ሳየው አንዳንድ ነገሮችን እንፈታለን። ቢሮ ሊወጣ ስለሆነ ስራ ሊወጣ ስለሆነ ከወጣም በኋላ ነገሮች መቼም ማውቁ አይቀርም አይደለ? ስለዚህ እሱ የሚያውቀው አይነት ነገር ከሆነ ደግሞ አውርተን መጨረስ መቻል አለብን አይደለ? የእሱ መኖር አይደለም እኮ ዋናው አይደለ እንዴ? ዋና ጥፋተኛ እሱ ነው። እንዲጣራልሽ ነው ወደኛ ጋር የመጣሽው።
ይኸውልሽ ትትና መጀመሪያ ተረጋጊ ይኸውልሽ። ከዛ በኋላ ደግሞ ብዙ ኬዞችን ትተን የመጣ ነው የአንቺ ኬዝ ውስብስብ ነው ብለን ስላሰብን ነው። ያ ከሆነ ደግሞ ባለቤትሽ ኖረ አልኖረ አሁንም እኮ የሚያሰጋሽ ነገር ሊኖር አይገባም። ነገ ከነገ ወዲያ ባለቤትሽ አንቺ ወደኛ ጋር መምጣትሽን እሱ ያለበትን እያንዳንዱ ነገር ማወቅሽ አይቀርም። የጋራ ነገራችን ነው አይደለ? ስለዚህ እሱ የሚመጣ ከሆነ መስማት ካለበት መስማት ይችላል። የደረስንበት የራሳችን የሆነ መረጃ አለን። እሱን ላንቺ ነግርሻለሁ። ከዛ በተጨማሪ ደግሞ ባለቤትሽን መጠየቅ ያለብሽን እያንዳንዱ ነገር ጠይቂያለሽ ማለት ነው። ስለዚህ ምንም አትፍሪ፣ ተረጋጊ። አንቺ መጀመሪያ ይኸውልሽ ትትና መጀመሪያ እንደዚህ የምትፈሪ ከሆነ ወደ እኛ ጋር ለምን መጣሽ ታዲያ? መጀመሪያው ነው እንዲጠራልሽ እኛ ጋር ምን አመጣሽ? ብዙ ኬዞችን ትተን እኮ ነው የመጣ ነው አይደል? ትትና ጤና ይስጥልኝ አቶ ፍጹም፣ እንዴት ነህ? ቤቱ ያምራል ብለው አንዴ ቀረጻ እንደዛ አይደለም ማመጣታችን። አቶ ፍጹም ጋር ስለምተዋወቁ ነው ትትና ያን ያህል እንትን ስለማውቃቸው ነው። አንድ የሆነ የሚሰሩት ስራ ነበር እና ብታውቂያቸው ከበር ጀምሮ ጥበቃው እንዴት ያስገባቸዋል? መፍቀድ አልነበረብኝ? አይ ቆይ ተረጋጋ። ትሰማኛለህ አቶ ፍጹም፣ ወደዚህ ቦታ ላይ መጣ ነው እኛ ለባበስኩኝ አርፍዶብኛል ብዬ እንትን እያልኩ ነው። የራሳችንን ማጣራት ነው። ምናልባት ልብ ብለህ ካላየህ ካሜራማን አሉ፣ ከካሜራ ጀርባ ደግሞ ሰዎች አሉ። ትትና ጠርታን ምን ብለሽ ነው ያስገባሻቸው? አንዳንድ ነገሮች ወደ አንተ ጋር ደርሰናል። ስለ አንተ ትዳር ጉዳይ ልናወራ ነው የመጣ ነው አቶ ፍጹም። አንተ ያለበት የትዳር ግንኙነት ትንሽ ጤናማ ስላልሆነ አንዳንድ ነገሮችን ለመፍታት ነው ወደዚህ ቦታ ላይ መጣ ነው። ምናልባት አንዳንድ ነገሮችን ብጠይቀህ ፈቃደኛ ከሆንክ እንድትመልስልኝ እፈልጋለሁ። አልገባኝም። ምንድን ነው የሚያወሩት? የምን ትዳር ማለት? እንግዲህ ትትና ነች ወደዚህ ቦታ ላይ እንድመጣ ያደረገችኝ። ካላወቅን ገመና ሾው እንባላለን። ትልቅ ቻናሎች ነን። የብዙ ቤቶችን ችግር መፍታት፣ ወንጀለኞችን ለህግ ማቅረብ፣ የተበደሉ ሰዎችን እንባ ማበስ ዋና ስራችን ነው። እሺ ካሜራውን አጥፋ። ካሜራው ችግር የለውም ይጠፋላል። ነገር ግን ስላንተ ትዳር ጉዳይ ነው። ችግር የለውም ሲጀመር ችግር የለውም እንዴት ትለኛለህ? ማን ፈቅዶ አስገባል? ልክ ነህ። መጀመሪያ ተረጋጋ። እኔ እኮ ጥበቃ በር ላይ ያቆምኩት ማንም ሰው ያለ ፍቃድ እንዳይገባ ብዬ። ይኸውልህ ፍጹም፣ ወደዚህ ቦታ ላይ የመጣችው ትትና ትዳሯን ለማዳን ፈልጋ ነው። ትዳሯን ለማዳን እስከሞከረች ድረስ ደግሞ በዚህ መንገድ ትሪት ልታረጋት አይገባም። አንተ ዞር በል። ይኸውልህ እባክህ፣ ይሄ አይደለም ትክክለኛ መንገድ። አንዴ ዞር በል። ካሜራውን አጥፋ። ካሜራው ይጠፋል አውቃለሁ፣ ቤት እንደሆነ። ነገር ግን መረጋጋት መቻል አለብህ። ከካሜራ ጀርባ ሰዎች አሉ። እባክህን ተረጋጋ። መጀመሪያ ይኸውልህ ነገሮችን በእንደዚህ አይነት መንገድ አይደለም የምንፈታው። ተረጋጋና ቁጭ ብለን ማውራት ካለብን ቁጭ ብለን እናውራ። ምንድነው ቁጭ ብለን ካንተ ጋር እናውራ? ባለቤት ነች የፈቀደችልን አይደለ? ባለቤት ያንተን እያንዳንዱ ነገር ይኸውልህ መጀመሪያ ከኔ ጋር አውራ። የሚያስቆጣ ነገር እኮ አይደለም። በእርግጥ ቤትህን ደፍረን የሚያስቆጣ አይደለም። ካሜራውን አጥፋ። ላስወጣ ይችላል። ቤትህን ደፍረን ስለገባን በጣም ይቅርታ። ነገር ግን ባለቤት ፈቅዳ ከጥበቃ ጀምሮ እንዴት ነው የምታስገቢው? አንተ ላለበት የትዳር ጉዳይ የሚያሳስብ ስለሆነ ያንን ነገር ደግሞ ስላስጨነቃት የእሷም የልጇም ሕይወት ስላሳሰባት ነው ወደዚህ ቦታ ላይ መጣችሁ። ተግባባን? የልጇም የእሷም ሕይወት ስላሳሰባት ነው። አንተ እሷን ትሪት የምታደርግበት መንገድ ተለይቷል። ብዙ ነገሮች አውቀናል። ስለዚህ መጀመሪያ ተረጋግተህ የምታወራ ከሆነ ተረጋግተህ አውራ። ይገባኛል ንዴትህ ቤት ውስጥ ስለገባን አይደለም። ቤቴን ያለው አውቃለሁ። ነገር ግን ባለቤትህ ፈቃደኛ ሆና ነው ወደዚህ ቦታ ላይ ገባ ነው። መጀመሪያ ማውራት ያለብን ቤቱን አስገብታ ከነ ካሜራና ከነ ጎረምሶች አንተ ማስተናገድ አለባት። ይሄ እኮ ለመረዳት ከፈለክ ቀላል ነው። ያንተን ትዳር ለማዳን ነው እዚህ ቦታ ላይ መጣ ነው አይደል? አሁን የምታወራው ነገር ካለ አንድ ደቂቃ ልስጥ። እየቸኮልኩ ነው እያወራሁት ያለሁት ስላከበርኩ ነው። ቆሜ እያየሁ ካሜራው ይጠፋልሃል። ይኸውልሽ ትትና ቆይ ለትዳር ታማኝ እንደሆንክ ነው የምታስበው። እሷን የምጠራበት መንገድ ቁልምጫ የተለያየ ነገር ሊኖር ይችላል። ስለ ትዳር ታማኝነትና ጥርጣሬ አንተ የምታወራው አንተ ላይ የያዝነው ማስረጃዎች አሉን ለትዳር ታማኝ እንዳልሆንክ። እሷ ደግሞ ለእኛ የተለየ አይነት ነገር ነግራናለች። አንተ ላይ እንድንጣራ ብዙ ነገር አድርጋ ነበርና ለትዳር ማትታም የበለለውበት ቤቴን ሰው ታስገቢያለሽ። እኔ የበለለውበት ስለኔ አንተ ትሰማኛለህ? ስሚኝ ልንገርሽ፣ እነዚህ ብር መቀበልና መሸወድ መስረቅ የለመዱ ናቸው። ትሰማለህ? የትም ቤት እየገቡ ስራቸው ስለሆነ ተረጋጋ። መጀመሪያ ምንድነው ገንዘብ ማስረዳት አይጠበቅብሽም። ትሰማኛለህ? ከአንተ ምንም አይነት ገንዘብ አንፈልግም። እኛ እዚህ ቦታ ላይ የመጣ ነው። ይኸውልህ አሁን አንተ እየወነጀልካት ነው ያለኸው እሷ። ነገር ግን አንተ ለትዳር መጀመሪያ ታማኝ ነህ ወይ? ታማኝ እኮ አይደለም። ለምንድን ብለህ ነው እሷ የምትወነጅለው? አንተ እሷን ጥፋተኛ የምታደርገው ለምንድን ነው? ለዛውም አንተ ገብተህ ስለኔ እሷ ተጨንቃ የመጣችው እኮ ትዳሯን ለማደን ነው። አንተ ግን ትዳርን እየበተንክ ያለህ ሰው ነው አይደለ? ምን ብለህ ነው የምትወነጅለው? ምን አፋለህ አሁን እሷ ለመወንጀል? ስለምን ትዳር ነው? ምንድን ነው የሆንሽው? መጀመሪያ ለትዳር ታማኝ አይደለም። ምንድነው የምረጋጋው? አንተ ለትዳር ታማኝ ሳትሆን ደግሞ እሷ መወንጀል አትችልም። ተግባባን ወይ? ስለኔ ትዳር አንተ እንዴት ነው የምጠይቀኝ? ዝም በል እያልኩ። ይኸውልህ መጀመሪያ ተረጋግተህና ቁጭ ብለን ማውራት ካለብን ቁጭ ብለን እናውራ። አንተ ላይ ማጣራት አድርገን ባለቤትህን የመወንጀል መፍት የለህም። ምክንያቱም አንተ መጀመሪያ ለትዳር የታመንክ ሰው ስላልሆንክ ማለት ነው።
ተግባባን? ይኸውልህ ትሰማኛለህ? መጀመሪያ ለትዳር ታማኙን። እሺ አንተ ጭራሽ ትሰማኝ? ይኸውልህ እቺ ልጅ የአንተን ትዳር ለማዳን የራሷን ትዳር የልጆቿን ህይወት ለማዳን ወደዚህ ቦታ ላይ መጣችሁ። ስለዚህ መጀመሪያ ለትዳር ታማኝ አይደለም። አንተ ማን ስለሆንክ ነው ስለኔ ትሰማኛለህ? መጀመሪያ ረጋግተህ የምታወራ ከሆነ ረጋ ብለህ አውራ። ከአንተ ጋር ንግግር ቢኖረኝ ንግግር ቢኖረኝ ምናምን የሚባል አይደለም። መጀመሪያ መረጋጋት ካለብህ መጀመሪያ ተረጋጋ፣ ነገሮችን እናስተካከል። እቺ ልጅ ትዳርን ለማዳን ወደዚህ ቦታ ላይ መጣችሁ። አንተ ደግሞ ለትዳር ታማኝ አይደለም፣ ግን እሷን እየወነጀልክ ነው ያለው። የምትረጋጋ ከሆነ ያም ማይሆን ከሆነ ግን ነገሮችን ወደ ከፋ ነገር እየወሰድክ ነው ያለው። ለትዳሬ ታማኝ ነው ብለህ የምታስብ ሰው ነህ? እንደዛ እያሰብክ ነው አንተ እሱን የምጠይቀኝ? በጣም ጥሩ። ከካሜራ ጀርባ ሰው አለኝ፣ አስገቡልኝ እባካችሁ ከበር ውጭ። ምን ያህል ትዳር ላይ ወስላታ ሰው እንደሆን ከአሁን አሳይሃለሁ። እሺ እንዴ? እሺ ማነሽ ማለት? ተረጋጋ፣ መጀመሪያ ተረጋጋ። የት ሄደ ያሁኑ ድንፋታ? ለምን መጣሽ ማለት? ለምን መጣሽ? ተጠርቼ ነው እንዴ? ማን ነው የጠራሽ? ለትዳር አሁንስ ታማኝ ነህ? አልገባኝም። ምን እየሰራችሁት ያላችሁት ነገር? ትክክለኛ ታማኝ እንደሆነው ሰው አክት አድርጋ አሁን ሰማኛለህ። እቺ ሴት ያንተን ትዳር ለማዳን እኮልኝ ማናት እያልኩሽ እኮ ነው። ማናት? ንገራት። ምን ማለት ነው ማናት? እየካድከኝ ነው ጭራሽ። ፍጹም ተው እንጂ፣ በደንብ ነው እንጂ የምንተዋወቀው። ማናት አላለም ደፋር። እሺ አሁንስ ፍጹም ነገሮችን ለማስረዳት ሞክራ። መንተባተብ አይደለም መፍትሄው። ለባለቤትህ ጥያቄዋን መልስላት። ምንድን ነው እያደረክ ያለው? እቺ ሴት ማነች? ንገራት እንጂ ምን ችግር አለው? ማለት ትዳርን ህይወትን ማፍረስ ነው ያንተ ስራ? ህይወትን ያፈረስኩ አንተ ነህ። ምን ብሎሽ ነው? ምንድን ነው እየሰራችሁ ያላችሁት? ወይኔ እሺ አትርበትበት። መፍትሄው ትክክለኛ መልስ መመለስ ነው። አቶ ፍጹም እንዴ አይነት ሰው አልነበረም። በነገራችን ላይ ለምንድን ነው የነገርካት ያለው ነው ምን እንደተፈጠረ? እሺ አውራ። የቅድሙ ድንፋታን መልሰው። የት አለ ፍጹም? ለትዳር ታማኝ እንደሆንክ እየነገርከኝ ነበረ። አስረዳታ ለባለቤትህ። ማናት? ንገረኝ። ማናት? ስምህን እየጠረች ነው። ንገረኝ። ማናት? ማናት? እያየኝ ንገረኝ። ማናት? ልጅቱ ማናት? ስምህን እየነገረችኝ ነው። ማናት? ማነኝ? ረስታዬ ነው ወይ? በጣም ያሳዝናል። ይኸውልሽ ስና ምንም አላደረኩም። ብር ፈልጌ ነው የመጣሁት። ብር ሊከፍለኝ ነው እሱ። አንተ ልትሰጣት የምትችለውን ገንዘብ እኛ አቅርበንላታል። ኦኬ በብር እያታለልካቸው ምናምን እያደረክ ነው እንደዚህ? ለብር ብለህ መጀመሪያ የሄድከው አንተ ነው። ማናት? ንገረኝ። ማናት? ለባለቤት መልስ። እነሱ እውነትን የሚያጋልጡ ሚዲያዎች ናቸው። ትክክለኛው መልስ ለባለቤት። ስለዚህ ልጅቱ ማናት? አስረዳኝ። ማናት? ልጅቱ ማናት? ስምህን እየጠራች ነው። ማናት? ንገረኝ። ጠይቂያት። ማናት? እኔ እነግርሻለሁ። እኔ ሊሊ ይባላለሁ። የኔ ቆንጆ፣ እኔ ደንበኛው ነኝ። የማሳጅ ቤት ደንበኛው ነኝ። በደንብ አድርጌ ማሳጅ አደርገዋለሁ። ባልሽን በደንብ እንከባከበዋለሁ። ማሳጅ ደግሞ ማሳጅ አይደለም የኔ እናት። አንቺ ልትተጫልቻልሽውን ነገር በሙሉ ከኔ በደንብ አድርጎ ነው የሚያገኘው። ለዛ ነው የሚመላለሰው። ጠይቂው እንዴ። ንገራት እንጂ ስታደርግ ያላፈርክበትን ሲወራ ለምን እንደምታፍርበት። ካሜራውን አጥፋልኝ። ምን ይባል? ሰማኛቸው